የሚሸጥ መኪና እየላችሁ ቀርብ ያለው ቅጥቅጥ 2025 ሞዴል ነው። 29 ወንበር ነው። 10,000 ኪሎ ሜትር እየተነዳ ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት በቅድሚያ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ መኪና እየላችሁ ቀርብ ያለው ቅጥቅጥ 2025 ሞዴል ነው። 29 ወንበር ነው። 10,000 ኪሎ ሜትር ነው የተነዳው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ አንድ ሆናችሁ መግዛት የምትችሉት፣ ሁለት ሆናችሁ መግዛት የምትችሉት ነው። እንዳልፋችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ገና 10,000 ኪሎ ሜትር ነው የተነዳው። ዛሬ አስገራሚ ነገርና የሚያጃይባችሁን ነገር ልነግራችሁ ነው ማለት ነው። ማስታወቂያ ሰርቼ የቤት መኪና ማለት ነው ፉል ኢንጀክሽን 1991 ሞዴል ማለት ነው። ዩቱብም ላይ ለቅቄያታለሁ፣ ቲክቶክም ላይ ለቅቄያታለሁ ማለት ነው። ከአርባ ምንጭ ልንመጣ ነው አደራህን እንግዲህ አመን ሲሉ እንቶሎ አብሽሮ አይዟችሁ አለች አልኳቸው። መኪናዋ ደግሞ ያለችው ኮምቦልቻ ነው። ልክ ኮምቦልቻ እንደመጡ እኔ ደግሞ አሉበት ድረስ 40 ኪሎ ሜትር አቋርጬ በሞተር ማለት ነው 6 ሰዓት ተኩል ነው። ፀሐይ ነው፣ ጠራራ ነው። በቃ ክረምት አይመስልም ወላሂ የፀሐዩ ክፋት ማለት ነው። እንዳይንቃቁ ብዬ ቶሎ ፈጥኔ እነሱ ጋር ደረስኩ። ያችን መኪና አመጣሁላቸው፣ አዩት። እዚህ ጋር ቆይ ቪዲዮ ላሳያችሁ። ወላሂ በጣም ያጃያበኝ ነገር ቢኖር ማለት ነው ከሰው ብዙ ነገር ተምሬያለሁ። ማስታወቂያ አይተው ነው እነዚህ በምስል ላይ የምትመለከቷቸው የመጡት። ኮምቦልቻ ፉል ኢንጀክሽን 1991 ሞዴል የቤት መኪና አቅርቤ ነበረና ለእሷ ነበርና የመጡት። ከአርባ ምንጭ ነው የምንመጣው እንግዲህ አመን ሲሉኝ፣ አብሽራ ይዟችሁ በቃሌ ነው የምታገኙኝ አለኝ። ኮምቦልቻን አለችው አልኳቸው። የመጀመሪያ ቀን ልክ እንደመጡ ተቀበልኳቸው። መኪናዋን አቀረብኩ፣ አዩት። ይቻት ሆነንም ሌላ አማራጭ ሲሉ 18566 ታድጋ ይችን አጋዛናቸው ማለት ነው። ደሴና አለችው። ጓደኛዬ 2 ቀን ነው የለፋው ወላሂ ጉዳዩን ሁሉ ነገር አስፈጽሞለት ማለት ነው። እኔ ደግሞ ስራ ስለሚበዛብኝ አጠገቡ የለሁም ነበርና መጨረሻ ላይ ጉዳዩን ካስፈጸመላቸው በኋላ ሊብሪውን በእጁ ይዞ ነበረ። መኪናዋም ያደረችው ከሻጩ ቤት ነው። ቀሪ ብር ስላለ አላለቀለት የሚልና ከዛም ሊብሪውን ይሰጠዋል ማለት ነው። ልክ እንደነጋ እነሱም ቀሪውን ብር ለሻጩ ይጨርሱና ልክ ሲደውልላቸው እዛው ነው አለ ነው ይሉታል። ገብታችኋል አይደለ? ሻጩም የሚያውቀው ነገር የለም። እዚህ ጋር ቀሪው ብር ሲከፈለው ይሰጣቸዋል ማለት ነው። የሰው ልጅ የልፋት ድካም ላለመስጠት ማለት ነው ስልካቸውን ያጠፉና በቃ ይሄዳሉ። ሰው ማለት በቃሉ የሚገኝ ነው። እንኳን እቺ ከእነሱ የምትገኝ ትንሽዬ ሳንቲም ማለት ነው ወርቃም ትቀራለች። ገብታችኋል አይደለ? ሰው ማለት በቃሉ የሚገኝ ነው። እንደ እንግዳ ሲከበርና እንደ እንግዳ ሲታይ ማለት ነው ምንም የማይመስለውና በቃ ደንታ የማይሰጠው ሰው ከዚህ በላይ አሳፋሪ ሰው አለ ብዬ አልገምትም። እዚህ መኪና ላይ 18566 ታርጋ አምናችሁ እንዳትገቡ ማለት ነው። ከአርባ ምንጭ ነው የመጣ ነው ብሎ ነው እንግዲህ ሲመጡም አዲስ አበባም ሊሆኑ ይችላሉ። እንዳታምኑ እንዳትገቡ እዚህ መኪና ላይ ወላሂ ሚሌ ነው የምነግራችሁ። መጀመሪያ ልክ እንደመጡ ኮምቦልቻ ማለት ነው 6 ሰዓት ተኩል ነው የሄድኩት በጠራራ እንዳይንቃቁ ብዬ። እነሱ ወዳሉበት ደግሞ 40 ኪሎ ሜትር በሞተር አቋርጬ ነው የሄድኩት። አመን እንግዲህ መተናል አደራህን ሲሉኝ አይዟችሁ አሁን ነው የምደርስላችሁ መጣሁ አልኳቸው። ሄድኩኝ በቃሌ ተገኝቼ። እንደዚህ ማድረግ ተገቢ ነው እንዴ? በጣም ነው የምታሳፍሩት። ሰው እኮ ያለው ነገር ችግሩን ቢያስረዳና እንደዚህ ነው ቢል ማለት ነው የምንረዳ ሰው ነን እኛ። አእምሯችን ከጥቅም ጋር የተያዘ ብቻ አይደለም። ገብታችኋል አይደለ? አላህ እንደነዚህ አይነቶችን መጥፎ ሰዎችና ግድለሽ ሰዎች ሲልክባችሁ በስተጀርባ መልካም ሰዎችን ሊያመጣላችሁ ሲል ነው። ጥሩ ሰዎች ሊመጡ ሲሉ በመጥፎ ሰዎች ትፈተናላችሁ። ገብታችኋል አይደለ? ኮሚሽን ደግሞ ማለት ነው ሐላል ገንዘብ ነው። ከመኪና ከቤት ችግርተኛ ስለሆነ አገናኝቶ የሚያገኘው አንድ ሰው የሐላል ገንዘብ ነው። ይብላኝ ለእናንተ አላህ መልካም ሰዎችን ሊያመጣልኝ ነው ለእኔ ማለት ነው። እንደው እናንተ ሁለታችሁ መኪና ውስጥ ገብታችሁ ማለት ነው ደግ ሰውም ሳትጭኑ ይው ባለገዴል ላይ ማለት ነው ይዟችሁ እልም አላህ አድርጋችሁ። ይሄ ቪዲዮ ማለት ነው ለቲክቶክ የሰራሁት ነው። እዚህ ጋር ያስገባሁላችሁ አሁን የሰማችሁት ማለት ነው። ከመጀመሪያ ሲመጡ ንግግራቸውና ሁኔታቸው ነው ያጃያበኝና እንደዚህ በቃ ቪዲዮ ራሱ ልሰራ የቻልኩት ማለት ነው። የስራ ሰው የሆነ ሰው ሰውን ይረዳልም፣ የሰውንም ላብ ደግሞ ወደኋላ አያስቀርም ማለት ነው። ረጅም ጉዞ ሰው አገኛለሁ ብሎ በጠራራ ተንከራቶ የአንተ ሳይላቸው ምንም ያልደነቃቸው ሰዎች ማለት ነው። እነዚህ ከንቱ የሆኑ ሰዎች ናቸው እኮ በነገራችን ላይ ማለት ነው። እንደነዚህ አይነት ሰዎች ማለት ነው አንዳንድ ሰዎች ናቸው። አብዛኛዎቹ እንደዛ አይደላችሁም በነገራችን ላይ ማለት ነው። አይቻለሁኝ። ለሰው ልጅ ያላችሁን ቦታና ከምንም በላይ የምትጨነቁ ናቸው አብዛኛዎቻችሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ማለት ነው። ይህን ቪዲዮ ልሰራ የቻልኩት ከመጀመሪያ የነሱ ቃላትና ንግግር
ያ አጃኢቦይ ነው ማለት ነው። አላብዛባችሁ። ለዛሬ እየላችሁ የቀረብኩት መኪና ዋጋው 10 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር አላላችሁ በ09145198 ላይ ማናገር ትችላላችሁ። ተጨማሪ 0966388249 ላይ ማናገር ትችላላችሁ። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት መኪና እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።